እኔ ሀብታሙ ባይስ እባላለሁ። ከነ ቤተሰቤ ከባለቤቴና ከሁለት ልጆቼ ጋራ በዚህ በሰኬ አድቬንቲስት ትምህርት ቤትና የክሊኒክ ጣቢያ የድሮ የነበረው አሁን ኮዮ ሰኬ 7ኛ ቀን አድቬንቲስት ግቢ ውስጥ ነው የሚገኘው። በዚህ እንግዲህ ትምህርት ቤቱን እንደገና በመክፈት አገልግሎት እየሰጠን እንገኛለን። ከአዲስ አበባ በዚህ በየካቲት ወር ነው የወጣ ነው። 2 ወር በቦዲቲ ቆይተን ያም ያደረግንበት ምክንያት ይሄ ግቢ አንዳንዶች በመንግስት እጅ ነው ይላሉ፣ አንዳንዶች በድርጅቱ እጅ ነው ይላሉ። ስለዚህ በማን እንደሆነ ለማወቅ ደግሞም ከታወቀ በኋላ ለመጠየቅ ባደረግነው ቆይታ በቦዲቲ 2 ወር ቆይተናል። ከዛ በኋላ ከሰበካው ጋር በመስማማት በመፈራረም ይህንን ግቢ በመጋቢት ወር ላይ ሚያዝያ ወር ላይ ስንጨርስ ሚያዝያ 1-2 ሳምንት እዚህ እድሳት ሳደርግ ቆየውና ከዛ በኋላ ቤተሰቤን ይዤ በሚያዝያ 2017 የፋሲካ በዓል ካለፈ ማክሰኞ ዕለት ወደዚህ መጣን እና ስለዚህ 1 ወር ሊሞላን እንግዲህ 2 ወር ይቀረናል ማለት ነው። እና ሰራተኞች አሁን ወደ 16 ሰራተኞች አሉን። ብዙዎቹ ትምህርት ላይ የተሰማሩ ናቸው። ግን የጽዳት የአካባቢ ጽዳት እንደዚሁም የእርሻ እና የምግብ የሚያበስል ሰው አለ፣ ልብስ የሚያጥብ ሰው አለ። ግን በአብዛኛው ወደ 3 ጥበቃዎች አሉን እና በአብዛኛው ግን ትምህርት ቤቱ ጋር የሚሰሩ ናቸው። እኔ እንግዲህ አባቴ ያው በልጅነቴ ነው ያረፈው። አንድ እህት አለችኝ። ከሷ ጋራ በልጅነታችን ሳለን ከእናታችን ጋራ ወደ ሰሜን ወደ ወሎ እናት አባቷ ወዳለበት ወደዛ ሄድን እና እዛ ከአዲስ አበባ ነው ወደዛ ሄድነው። በዛ በነበረን ቆይታ እንግዲህ እሷ በብዙ ተንከራተተች። እናም በመጨረሻ እሷም አረፈች። ነገር ግን በዛ በነበረን ቆይታ በእናቴ ሁልጊዜ ኦርቶዶክስ ቤተክርስቲያን ይዛን ትሄድ ነበረ። አንዳንዴ እዛም የምናድር ነበረ እና ያ የሃይማኖትን ፍቅር በዛን ጊዜ እሷ ሰጠችኝ። ስለዚህም ፍቅሩ ሀያል ከመሆኑ የተነሳ ለምሳሌ የጥምቀት ጊዜ ቤተክርስቲያን እንግዲህ ያው ታቦት በሚወጣበት ጊዜ ውጭ በሚያድርበት ጊዜ እኔም በዛን ጊዜ አብሬ ባድር እያልኩ ጠይቅ ነበረ እናቴን እና በጣም አስቸግራትም ነበረ። እሷም ያው መጨረሻ ላይ አደራ እየሰጠች ለሰው እሄድ ነበረ። አልፎም ደግሞ ቤተክርስቲያን ታቦቱ ከመግባቱ በፊት ወደ 7 ጊዜ ይዞራሉ እና በሚዞርበት ጊዜ እኔም አብሬ ካልዞርኩ ብዬ ጠይቅ ነበረና ያንን ሲዞሩ እንግዲህ ለእኔ ምን ይስጡ የሚዞሩት የሆነ ነገር ይዘው ነው የሚዞሩት እና ካህናት ቄሶች ናቸው የሚዞሩት፣ ዲያቆናት ናቸው የሚዞሩት እና ከነሱ ጋር አብሬ ለመዞር ምክንያት መኖር ነበረበት እና አንዴ ከባድ መጽሐፍ ሲሰጡኝ፣ አንዴ እቺ እጣን ማጨሻዋን ሲሰጡኝ፣ አንዴ እጣን መያዣዋን ሲሰጡኝ በዛ እያልኩኝ እንግዲህ በሃይማኖት ስርዓቱ ሳተፍ ነበረ እና የሃይማኖቱ ፍቅር ከመኖሩም የተነሳ በተለይ የጌታ እራት ወይ ቅዱስ ቁርባን የሚሉት ያንን ከወሰድኩኝ በኋላ አንደበቴን አፌን በጨርቅ ሸፍኜ ከዛ በኋላ አላወራም፣ ምራቅ አልተፋም፣ ምንም አይነት ስራ አልሰራም።
በቃ የጽሞና ጊዜ አሳልፍ ነበር። ግን እድሜ ገና ልጅ እንግዲህ 5-6 ዓመት ቢሆነኝ ነው በዛን ጊዜ እና ግን በዛን ጊዜ ያ ፍቅር ነበረኝና እንደውም በመጨረሻም ለእግዚአብሔር ቃል ገባሁ። በቃ ህይወት ዘመኔን በሙሉ አንተን አገለግላለሁ ብዬ ቃል ገባሁ እና ያን ቃል ስገባ በሰዓቱ የሚታዩኝ እነዛ ቄሶች ነበሩ፣ የቤተ ክርስቲያን ቄሶች እና እነዛ በመንገድ ሲሄዱ ሰዎችን ሲጎበኙ ምን ሲሉ በቃ እነሱ እንደ አርያ ሆነው ለእኔ እንደነሱ መሆን እፈልጋለሁ፣ እንደነሱ አንተን ላገለግል እፈልጋለሁ ብዬ በዛን ጊዜ ቃል ገብቼ ነበረ። ከዛ እንግዲህ እናቴም አረፈች። ወደ አጎቴ ሄድኩኝ። በአጎቴ ዘንድ እረኛ የፍየል እረኛ ሆኜ ቆይቼ ነበረ። ከዛ ትምህርት ይማሩ ተባልና ወደ አዲስ አበባ አክስቴ ወዳለችበት መጣሁ። አክስቴም ልትረዳን ብዙ አልቻለችም። የራሷ 2 ልጆች ነበሩ። የኢኮኖሚም ችግር ነበርና ከዛ ወደ ህፃናት ማሳደጊያ እሷ መጎብኘት የምትችለው እኛም ደግሞ በዓላት ሲሆኑ ወደ እሷ እየሄድን ህፃናት ማሳደጊያ ቆየን። ከዛ የህፃናት ማሳደጊያ ወደ አሜሪካ ነበረ የሚወስደው ልጆችን፣ ግን በማናውቀው ምክንያት ያው ተዘጋ። ሲዘጋ ጊዜ ልጆቹ እንዳለ በየቦታው በተኑ። ሲበትኑ እኛን ወደ ሌላ የጣሊያን ድርጅት ወሰዱን። በዚያ 4 ዓመት ቆየው እና ያው በህፃናት ማሳደጊያ ማሳደግ የሚፈልጉ ወይም ደግሞ ለጉድፍቻ ለመውሰድ የሚፈልጉ ህፃናትን ነው የሚፈልጉት። የኔና የእህቴ እድሜ ደግሞ እየጨመረ እየገፋ እየሄደ ነበር እና በቃ በተደጋጋሚ እንጠይቅ ነበረ። ግን ከዛም በላይ እኔ አሁንም በዛን ጊዜም ጥሩ ከእግዚአብሔር ጋር ጥሩ ግንኙነት ነበረኝ እና በጣም በጸሎት በእንባ እግዚአብሔርን እለምን ነበረ። ቤተሰብ ስጠኝ እያልኩ እጠይቅ ነበረ እና መጨረሻ እግዚአብሔር ፈቃዱ ሆኖ አገኘው አሳዳጊዎች እና ወደ 11 ዓመት አካባቢ ሲሆነኝ ወደ ጣሊያን በ2003 በፈረንጆች ወደ ጣሊያን ሀገር አሳዳጊ አግኝቼ ሄድኩኝ። በዛ ጣሊያን ሀገር ከሮም ጀምሮ ወደ እንግዲህ አሳዳጊዎች ወደሚኖሩበት ከተማ ስንሄድ እንግዲህ በመኪና ነበረ ስንሄድ የነበረው እና የአካባቢው ሁኔታው ምንን እያየን እና አንድ ነገር ለእግዚአብሔር ቃል ገባው። መጀመሪያም እግዚአብሔርን አመሰገንኩት። ያመሰገንኩት ምንድነው? የትምህርት እድል ስለሰጠኝ፣ የመማር እድል ስለሰጠኝ። እስከዛን ጊዜ ድረስ የመማር እድል አልነበረኝም እና ያንን የመማር እድል ስለሰጠኝ እግዚአብሔርን አመሰገንኩኝ። ከዛ በኋላ ግን ተራሮችን አካባቢውን እያየው መማሬ ለምን ይሆን ተምሬ ለምን ዓላማ ነው መማር ያለብኝ? መማሩን እድል አግኝቻለሁ፣ ግን ለምንድን ነው መማር ያለብኝ? ምንድን ነው ዓላማዬ መሆን ያለበት ብዬ ሳስብ እንደገና ወደ ኢትዮጵያ ተመልሼ በኢትዮጵያ በመጀመሪያ ያሰብኩት የተራቡትን መርዳት በሚለው ነበረ። ስለዚህ እርሻ እማራለሁ፣ እርሻ ተምሬ ከዛ በኋላ በነፃ ሰዎችን እመግባለሁ የሚል ሀሳብ ነበረኝ። ከዛ እሱን አሰብኩና የታመሙትንስ በቃ ዶክተር ሆኜ አክማለሁ። ከዛ በኋላ ደግሞ ቤት የሌላቸውንስ አይ በቃ ኢንጂነር ሆኜ ቤት እሰራለሁ፣ ተራራውንም ቢሆን እያፈረስኩኝ ቤት እሰራለሁ የሚል ህልም ውስጥ ገባው። በዛው ይሄ ሁሉ በመኪና እየሄደን ነው እና ከዛ ያው ቀጥታ ወደ 6ኛ ክፍል ገባው። ምክንያቱም እድሜ የ6ኛ ክፍል እድሜ ነበርና ወደ 6ኛ ክፍል ገባው። 6ኛ ክፍል እንግዲህ በጣሊያን የትምህርት ስርዓት ከባድ ነው። 5 ዓመት ተምራ ኤሌሜንታሪ፣ ከዛ ሚድል ስኩል የሚሉት ከ6 እስከ 8 ያለው አለና እኔ ግን ቀጥታ ወደ 6ኛ ክፍል ገባሁ። ኤሌሜንታሪ አልተማርኩም፣ ቋንቋ ብዙ አላውቅም፣ ግን እግዚአብሔር ረዳኝ፣ ፍቅሩም ነበረኝ። 8ኛ ክፍል ስደርስ
አንደኛ ከሚባሉቱ ከመጀመሪያዎቹ 5ቱ ሆኜ ወጣሁ። ከዛ አሁን የሃይስኩል ምርጫ ላይ እርሻ ልምረጥ ወይስ ደግሞ ሕክምና ልምረጥ፣ ኢንጂነሪንግ ልምረጥ፣ ምን ልምረጥ ብዬ እያሰብኩ ሳለ መጨረሻ ላይ አስተማሪዋ እና ሳይኮሎጂስቶችም አሉ ይመክሩሃል፣ የትኛው ትምህርት ቤት መሄድ እንዳለብህ፣ ምን መምረጥ እንዳለብህ ይመክሩሃል። እና ከዛ የኔን ሁኔታ ነገርኳት። እንግዲህ እንደዚህ ማድረግ እፈልጋለሁ፣ ሰዎችን መርዳት እፈልጋለሁ፣ በእርሻ አስቤ ነበረ፣ ግን ሕክምናውንም አስባለሁ ብዬ ስነግራት ከዛ አይ እንግዲህ የሃይስኩል ለሕክምና የሚሆነው ሃይስኩል ከባድ ነው። ስለዚህ ሃይስኩሉ የሕክምና የሚሆነው ይቅርብህና እርሻው ወደ ሙያ ትምህርት ቤቱ ማለት ነው ወደ እርሻ ግባ፣ ያኛው ይከብድሃል አይሆንም ስትለኝ ጊዜ ያኔ እልህ ያዘኝና አይ ሕክምናውን እንትን እላለሁ ብዬ ሃይስኩል ገባሁ ናቹራል ሳይንስ እና በናቹራል ሳይንስ ተማርኩኝ። የናቹራል ሳይንስ 5 ዓመት ነው። እሱን ሲጨርስ እንደዚሁ አስተማሪን ጠየኳት። ለ5 ዓመት የተከታተለችኝ አስተማሪን ምን ባደርግ ይሻላል ስላት አንተ የፈለግከው መማር ትችላለህ፣ ከፈለክ ሕክምና፣ ከፈለክ ኢንጂነሪንግ፣ የፈለግከው መማር ትችላለህ አለችኝ። እንደዛ ስትለኝ ጊዜ እንደገና አሰብኩኝ ምን ይሻላል ስል ገበሬ ከሆንኩኝ እምረዳው የተራቡትን ብቻ ነው። ኢንጂነር ከሆንኩኝ እምረዳው ቤት የሌላቸውን ብቻ ነው። ሐኪም ከሆንኩኝ እምረዳው የታመሙትን ብቻ ነው። ግን ሁሉንም እንዴት አድርጌ ልረዳ እችላለሁ ብዬ ሳስብ የአንድ ሀገር መሪ ብሆን ወይም የአንድ አካባቢ መሪ ብሆን ሐኪሙንም ኢንጂነሩንም ገበሬውንም አስተባብሬ ለሁሉም መርዳት እችላለሁ ብዬ አሰብኩና ፖለቲካል ሳይንስ እማራለሁ ብዬ ወሰንኩኝ። ቤተሰቤ ግን አረ ሕክምና ተማር፣ አረ ሕግ ተማር፣ የተሻለ ነገር ለምን አትማርም? ፖለቲካል ሳይንስ በእነሱ ያን ያህል ያው ብዙ የሚወደድ አይደለም። ያው ፖለቲከኞች አይወደድም ብዙና እንትን አላሉትም። ግን የኔ ዓላማ እሱ ስለነበረ በዛ ቀጠልኩኝ። 3 ዓመት ተማርኩኝ። በዛ መሀል ግን ከ7ኛ ክፍል ጀምሮ ከእግዚአብሔር ጋር የነበረኝ ግንኙነት ተቋረጠ እና እንደውም አንድ የካቶሊክ ቤተክርስቲያን ገባውና እዛ ያው መናዘዝ ትችላለህ እና ምንድነው እሺ ምንድነው ሲለኝ አይ የማመልከው አንድ እግዚአብሔር ነበረ፣ ያን ግን ወዴት እንደጠፋ አላወቅኩም ብዬ ተናገርኩኝ። ስለው ጊዜ ጸልይ አለኝ እና መልሱ አናደደኝ። ምክንያቱም ለማን ነው የምጸልየው? ስለጠፋብኝ እንዴት ብዬ ለማን ነው የምጸልየው ብዬ ተናደድኩኝ። መጨረሻ ግን ያንን ቀድሜ ሳመልከው የነበረውን እግዚአብሔርን ከመፈለግ ይልቅ በሰዓቱ እንግዲህ ብዙ የህይወት ተግዳሮቶች አጋጠሙኝ እና እነዛ ተግዳሮቶች ደግሞ በእኔ ላይ ከባድ ስቃይና ህመም ሀዘንን ፈጠሩብኝ። ከዛ እንዴት ነው ከዚህ ከስቃይ ነፃ መሆን የሚቻለው የሚለው ጥያቄ በአይምሮዬ ስለነበረ እንደገና ጥናት ማድረግ ጀመርኩኝ። ሳደርግ ቡዲዝም የሚል ሃይማኖት አገኘው እና የሃይማኖት ምንድነው? አንደኛ ስቃይ በህይወት ያለ ነገር ነው የሚል ነው። ግን ለዛ ስቃይ መፍትሄ አለን ብለው የሚያቀርቡ ናቸው። ስለዚህም ትምህርታቸውን በመከታተል ሃይማኖቱንም በመቀበል በዛ ስርዓት ውስጥ ቀጠልኩኝ እና የዛ ዋናው እንትናቸው ደግሞ ምንድነው? በሜዲቴሽን ወይም ደግሞ በማሰላሰል ነው እንግዲህ ሰው ከዛ ከመከራው ከጭንቀቱ ከስቃዩ ነፃ የሚሆነው የሚል ነው። ምክንያቱም መነሻው ሀሳብ ነው በሚለው ስለሆነ ማለት ነው። ስለዚህ ይሄ ሜዲቴሽን የሚባለውን የነሱን ስርዓትንም መከተል ጀመርኩኝ እና ሐውልት አላቸው። በዛ ሐውልት እኔ እንግሊዝ ሀገር ሁላ ሄጄ በዛ ሐውልት ፊት ለፊት ጠዋት 11 ሰዓት እየተነሳን
ያንን ፕራክቲስ እናደርግ ነበር እና ያንን ሐውልት ቀጥታ ስመለከት ሐውልት እንዳልሆነ ነገር ግን በስተጀርባ አጋንንት እንደነበረ በሰዓቱ አላስተዋልኩም። ግን የሆነ ነገር እንደነበረ እና ጭንቀት የባሰ ጭንቀት ይፈጥርብኝ ነበር እና በዛ ሁኔታ እያለፍኩኝ በርቀት እንደዚህ ገጠራማ አካባቢ ነበር የሄድነው። በርቀት አንድ አባት ልጁን እንደዚህ ይዞ ሲሄድ አየሁ እና ያ ነገር በአእምሮ የተቀመጠ ሆኖም እንግዲህ ይሄ በዚህ ሃይማኖት እየተጓዝኩኝ ሳለ ዩኒቨርሲቲ ሊጨርስ አካባቢ ለአንድ ጓደኛ አጫወትኩት። በቃ ዩኒቨርሲቲ እንደጨረስኩኝ ወደ ህንድ ሀገር ወይ ጃፓን ወይ ደግሞ ቻይና ሀገር ሄጄ በአምልኮ ቤታቸው መነኩሴ ለመሆን ወስኛለሁ። የቡዲስት መነኩሴ እሆናለሁ። ስለዚህ ፈልጌ የሚቀበለኝ ካለ በእነሱ ዘንድ ቀርቤ መነኩሴ እሆናለሁ ብዬ ስነግረው ጊዜ አይ ወደ ኢትዮጵያ ተመለሳለኝ። በሰዓቱ ወደ ኢትዮጵያ ምንም ለመመለስም እዚህ ምንም እቅድም አልነበረኝም እና ግን ለምን እንደሆነ አላውቅም እሺ አልኩኝ። ዩኒቨርሲቲ እንደጨረስኩኝ ወደ ኢትዮጵያ መጣ። ኢትዮጵያ ስመጣ ቤተሰቤ ግራ ተጋባ። ለምንድን ነው የምትሄደው? እዚህ ምን ጎደለብህ አለ። ምንም የጎደለብኝ ነገር የለም እና ታዲያ ማስተርስን ለምን እዚህ አትማርም ሲሉኝ ጊዜ አይ መሄድ አለብኝ አልኳቸው። በቃ ወሰንኩኝ። ከዛ በኋላ የመምጫ ቲኬት ብቻ ነው የቆረጥኩት። ወደዚህ መጣሁኝ። አንድ 6 ወር ቆየው። ስራ የሚባል ነገር የለም ምንም። በቃ ቤተሰቤም እሺ አሁን ሄድክ ምንድን ነው የምታደርገው? ምንድን ነው የምትሰራው አለኝ። ስራም ብፈልግ አጣሁ። ከዛ መጨረሻ ላይ በቃ ማስተርሴን እዚሁ አዲስ አበባ ዩኒቨርሲቲ ልማር አልኩና ለአንድ ወንድሜ ሳጫውተው አንድ አድቬንቲስት አስተዋወቀኝ እና ያን ከአድቬንቲስት ልጅ ጋራ እሱ ደግሞ በጣሊያን ተወልዶ ያደገ ነው። ጣሊያንኛ ይችላል። እኔ በሰዓቱ አማርኛ አልችልም ነበረ። ከዛ ከሱ ጋራ በደንብ መወያየት ማውራት ቻለን። በዛች 6 ወር ግን ይሄ ቡዲስት ትምህርቱንም እከታተል ነበረ። ግን አሁንም አቅጣጫውና መንገዱን ማወቅ ስለፈለግኩኝ ያረፍኩበት ቤት ወንድሜ ፕሮቴስታንት ነበረ። ስለዚህ እነሱ ቤተክርስቲያን ደግሞ መሄድ ጀመርኩኝ። ሲሄድ ጊዜ ምንም እዛም የሚሰጠኝ እረፍት የለም። እንደውም እኔ ሳላቀው እጅን አንስተህ አሜን ሁላ ስትል ነበረ። እኔ ደግሞ በጣም ራሴን ለመጠበቅ እሞክራለሁ፣ በስርዓት ለመጓዝ እሞክራለሁ እና ከቁጥጥሬ ውጭ የሆነ ነገር ማድረግ አልፈልግም። ግን በሰዓቱ እኔ ያላወቅኩት ከቁጥጥሬ ውጭ የሆነ ነገር ሳደርግ እንደነበረ እንግዲህ ካጠገብ የነበሩ ሰዎች ነገሩኝ እና ይሄ ነገር ጥሩ አይደለም ብዬ ተውኩት። ከዛ ኦርቶዶክስ ቤተክርስቲያንም ሞከርኩኝ። ስሞክር በቃ መሳለም ነው መሳም ነው። አንዱ ቁጭ ይላል፣ አንዱ ይነሳል እና በቤተክርስቲያን ውስጥ ሆኜ እንደው አለባበሴም እንግዲህ የቤተክርስቲያን አልነበረም እና እንደው ካሁን አሁን እየወግሩኝ ይሁን እያልኩኝ ከዛ መሳለሙንም ተሳልሜ ምን ብዬ ቀስ ብዬ ወጥቼ ከዛ በኋላ አይ ይሄ የቀደመው ማቀው እንትን አይደለም ብዬ ተውኩት። ከዛ ይሄንን ልጅ ሳገኝ ከዚህ ልጅ ጋር መጽሐፍ ቅዱስ ማጥናት ጀመረ እና እያጠናን ሳለ የአድቬንቲስት ፍልውሃ የነበሩ ጋሽ ግርማ ፎቶ አሳየኝና እሳቸው የኔ የመጽሐፍ ቅዱስ አስተማሪ ናቸው አለኝ። ሲለኝ ጊዜ በሰዓቱ በቡዲዝም ምን አለ የህይወት አስተማሪ ያስፈልግሃል የሚል ነገር አለ እና እኔ ሳነባቸው የነበሩ የጥንት መጽሐፍቶች ልረዳቸው አልቻልኩም። ስለዚህ በቃ ስለ ህይወት ስለ አቅጣጫ ሊያስረዳኝ ይችላልና በቃ ላገኘው ፈልጋለሁ አልኩኝ። ፍልውሃ ቤተክርስቲያን ሄድኩኝ። አንድ ሰንበት ቀን ጋሽ ግርማን አገኘኋቸው። ከዛ ንግግራቸው ምናቸው በጣም ወደድኩት እና ከዛ በኋላ በቃ ከእርሶ ጋር መጽሐፍ ቅዱስን ማጥናት እፈልጋለሁ ብዬ ተናገርኩኝ። በቃ በየሰንበቱ መጥተህ ማጥናት እንችላለን አሉኝ። እሺ አልኩኝ።
ለ6 ወር ያክል ጥያቄና መልስ ነበር። እሳቸው ደግሞ በጣም ይወዳሉ። እኔ ደግሞ ብዙ የህይወት ጥያቄ ነበረኝ። ከዛ ስጠይቅ ለማንኛውም ጥያቄ መጽሐፍ ቅዱሳቸውን ይከፍቱና ያው በእንግሊዘኛ ነው መጽሐፍ ቅዱሳቸው። እኔም መጽሐፍ ቅዱስ እንግሊዘኛውን ይዤ ይችን አንብብልኝ ይሉኛል፣ አነባለሁ። ከዛ በኋላ ደግሞ ያስረዱና ከዛ አሁንም ሌላ ጥያቄ ሳመጣ እንደገና ይከፍቱና ደግሞ ይችን ደግሞ አንብብልኝ ይሉኛል። እና ለማንኛውም የህይወት ጥያቄዎች መጽሐፍ ቅዱስን ነው መልስ የሰጠኝ ማለት ነው። ከዛ መጽሐፍ ቅዱስን በዛ መልኩ ወደድኩት። ምክንያቱም ለህይወት ጥያቄዎች ሁሉ መልስ አገኘ። ከዛ በኋላ በቃ የጥምቀት ትምህርት መማር እፈልጋለሁ አልኩኝ፣ ተማርኩኝ። ከዛ ተጠመቅኩኝ። የዛሬ 10 ዓመት ማለት ነው ተጠመቅኩኝ። እና ከተጠመቅኩ በኋላ ከዛ ያው ዩኒቨርሲቲውንም ጀምሬ አፍሪካን ስተዲስ በሚለው እሱንም ላጠናቀቅ አካባቢ እንግዲህ ከእግዚአብሔር ጋር አሁን እንደገና መወያየት ጀመርኩኝ። ከዛ እግዚአብሔር እንግዲህ አሁን በፊት በቡዲዝም ግልጽ የሆነው ነገር ያው ሴጣንንና አጋንንትን ነው በቀጥታ የምናመልከው እና ሴጣንን ካላመለኩህ እና አንተን ካላገለገልኩ ብዬው ነበረ። እግዚአብሔር ደግሞ አይ የኔ ነህ ብሎ ከሴጣን ነጥቆ ወደ ራሱ አመጣኝ። ከዛ ራሱን አስተዋወቀኝ በመጽሐፍ ቅዱስ መሰረት። ካስተዋወቀኝ በኋላ አሁን የኔ ነህ ከኔ ጋር እንድትሰራ እፈልጋለሁ አለኝ። እዛ እፈልጋለሁ፣ እኔ አንተን ማገልገል እፈልጋለሁ፣ ግን እኔ የመስበክ ችሎታ የለኝ፣ የማስተማር ችሎታ የለኝ። ሃይማኖቱን ገና ደግሞ አሁን ነው ገና ያወቅኩትና ምን እንዴት ብዬ እሰራለሁ? ስለዚህ ወይ ለሆነ ሰው ረዳት እንደሆን አድርገኝ ብዬ ጸለይኩኝ። እኔ በራሴ አልችልም፣ ረዳት ሆኜ ልስራ ብዬ ለእግዚአብሔር እንደዛ ባልኩበት የትንቢት መንፈስ ጽሑፎችን ሳነብ እዛ ላይ ምን ይላል? እግዚአብሔር ለእያንዳንዱ አገልጋይ ረዳቱን ያስቀምጣል ይላል። እና ለምሳሌ እኛ በደንብ የምናውቀው ሉተርን ነው። ግን ለሉተር ደግሞ ረዳት የነበረ መላንተን አለ። ስለዚህ ለጴጥሮስ ዮሐንስን ሰጥቷል። እና ለእያንዳንዱ አገልጋይ እግዚአብሔር ረዳት ያስቀምጣል። ስለዚህ እኔ ረዳትም መሆነውን ሰው አዘጋጅልኝ ብዬ እግዚአብሔር እንግዲህ በታምራዊ መንገድ ያንን ሰው ሰጠኝ። ከዛ ሰው ጋራ ለ7 ዓመት ሳገለግል ቆየሁ። በህፃናት ማሳደጊያ ያለው እንግዲህ ስለ ሃይማኖት ልዩነት ብዙ አላውቅም፣ ግን የኦርቶዶክስ ሃይማኖትን በጣም ስወድ ስለነበረ በቃ ጌታዊ ካቶሊክ እንዳልሆነ እርዳኝ ብዬ ጸልዬ ነው ከዛ ወደ ጣሊያን ሄድ ነው። ጣሊያን ሃይማኖታቸው ካቶሊክ እንደሆነ ሰምቼ ነበረ። ከዛ በጣሊያን እያለን እኔ እንግዲህ መጽሐፍ ቅዱስ ውዳሴ ማርያምና እኔ ራሴ የጻፍኳቸው መዝሙሮችን ይዤ ነው የሄድኩት እና እነዚህ ለእኔ ትልቅ ንብረት ነበሩ ከኢትዮጵያ ይዣቸው ሲሄድ ማለት ነው። ስለዚህ ጠዋትና ማታ ጸልያለሁ፣ አነባለሁ። ያው የኔ ጸሎት ውዳሴ ማርያም ማንበብ ነው። ከዛ ዘምራለሁ እና ጠዋት ወደ ትምህርት ቤት ከመሄድ በፊት ያንን አደርጋለሁ፣ ማታ ከመተኛት በፊት ያንን አደርጋለሁ። ስለዚህ ያንን የሃይማኖቴን እንትን አይተው ካቶሊክ ቤተክርስቲያን ይዘውኝ ይሄዱ ነበር። በመሄዱ እንትን አላልኩም። ቄሱም ጥሩ ቄስ ነበረ፣ ቃሉንም እቀበል ነበር እና ለእኔ ሃይማኖት መቀየር ማለት ቅዱስ ቁርባን መካፈል ማለት ነው። ስለዚህ ልክ ቅዱስ ወይም ደግሞ የጌታ እራት በሚካሄድበት ጊዜ ያንን ከወይኑም ከቂጣውም አልጠቀምም ነበረ። ግን በቤተ ክርስቲያን በየእሁዱ እየሄድኩኝ እሰማ ነበረ። ከዛ ያንን እነሱ ያንን አዩና ዘ ፓሽን ኦፍ ክራይስት የሚለውን ፊልም አሳዩኝ። ሲያሳዩኝ ጊዜ ያ ፊልም ለእኔ በጣም ከባድ ፊልም ነበረ። ግን እነሱ ያው ሃይማኖት ፍቅር ስለነበረኝ ለዛ ብለው ነው እና
ግን ያንን ፊልም ካየ በኋላ በጣም ከበደኝ። ፊልሙ ጥሩ ፊልም አይደለም እና ያንን ካየ በኋላ ግን ከሃይማኖት ፍቅር ይልቅ ወደ ፊልም ፍቅር መጣ። ከዛ ማታ ማታ አመሻለሁ። ቆንጆ ፊልም የሚመጣው ወደ 3 ሰዓት አካባቢ ነው። ማታ የሚያልቀው ወደ 5 ሰዓት አካባቢ ነው። ስለዚህ የመጸለይ እና የማንበብ እድል አልነበረኝም። 5 ሰዓት አካባቢ ደክሞኛል፣ እንቅልፍ ነው፣ መተኛት ነው። ከዛ ጠዋት ደግሞ አርፍጄ ስለምተኛ አርፍጄ ነው የምነቃው የምነሳው። ከዛ ለትምህርት ሩጫ ነው። ስለዚህ ያ የነበረኝ ልማድ ቀረ። የጠዋቱም ጸሎት ቀረ፣ የማታውም ጸሎት ቀረ። በዛ ምክንያት ነው ለካስ ከእግዚአብሔር ጋር የነበረኝ ግንኙነት የቀረው ማለት ነው። እና ያ ማለት ቅድም እንዳልኩ 7ኛ ክፍል አካባቢ ላይ ነው እና ጣሊያን ከሄድኩኝ 2 ዓመት ማለት ነው። በ2 ዓመት ውስጥ በቃ ያንን የነበረኝን ሃይማኖት አጣው ማለት ነው። እና እንግዲህ ቤተሰቦቼ እነሱ በመሰረቱ ካቶሊኮች ቢሆኑም ሃይማኖት የለሽ የሚለው ይሄ ሴኩላሪዝም ወይም ደግሞ እምነት የለሽም የሆነው እምነት የለኝም ወይም አላምንም የሚል እግዚአብሔር የለሽ የሆነው ደግሞ ኤቴይዝምም እነዚህን ሁሉ የሚያቅፉ ናቸው፣ የሚቀበሉ ናቸው። እና ለዛ ለእኔ ለመንፈሳዊ እድገቴ ያው እርዳታ የሚያደርግ አልነበረም። ሆኖም ግን በተለይ አባቴ በዚህ በመንፈሳዊ ጉዳዮች ላይ መወያየት ይወዳል። በሰዓቱ ግን እኔ ከዛ እንዳልኩት ወደ ፊልሙ፣ ወደ እግር ኳሱ፣ ወደ ፖለቲካው አዘን ብዬ ከዛ ከነበረኝ ከሃይማኖት እንትን ወጣሁኝ ማለት ነው። እና እግዚአብሔር ደግሞ መከራዎችን ያበዛበት ምክንያት በዛን ሰዓት እኔ እንደገና እሱን እንድፈልግ ነው፣ ወደ እሱ እንድመለስ ወይ እሱን እንድፈልግ ለማድረግ ነው። እና እግዚአብሔር ይመስገን ያም ሰርቷል። ግን ጣሊያን የነበረኝ ሁኔታ በጣም ጥሩ ሁኔታ ነበረ። ቤተሰቦቼ ሚድል ክላስ የሚባል ሁኔታ ላይ ያሉ ናቸው። ጥሩ አባቴም ጥሩ ስራ የሚሰራ ነው፣ እናቴም እንደዛው ጥሩ ሁኔታ ላይ ነበሩ። ፍቅራቸው ልዩ ነበረ። አያቴም፣ አጎቶቼም፣ አክስቶቼም በጣም ልዩ ፍቅር ነበራቸው እና ጥሩ ሁኔታ ላይ ነበርኩኝ። በምንም መንገድ ኢትዮጵያን የምመኝበትም ነገር አልነበረኝም። ስለዚህ ቅድም እንዳልኩት ከጣሊያን ለመውጣት የፈለግኩት ሃይማኖቱን ፍለጋ ነው። የመነኩሴ ለመሆን ስለነበረኝ ፍላጎት ነው እንጂ ከጣሊያን የምወጣበት ምንም ምክንያት አልነበረኝም። ለስጋ ምን የሚመች ህይወት ውስጥ ነበርኩኝ እና ከአሳዳጊዎችም አንድም ቀን ፍቅር እያጣሁበት ሁኔታ አልነበረም። አያቶችም እነሱ ጋር በየጊዜው እየዞርኩ ነበረ እንትን የምለውና እየጎበኘኋቸው ከእነሱ ጋር ጊዜ እያሳለፍኩና ጥሩ ሁኔታ ላይ ነበርኩኝ። ስለዚህ አይደለም ኢትዮጵያን አሜሪካንም የምመኝበት ሁኔታ አልነበረም። ምክንያቱም ጥሩ ሁኔታ ላይ ነበርኩኝ። ግን የውስጤ መሻትና መፈለግ የነበረው ያንን የህይወት አቅጣጫ ማግኘትና ቅድም እንዳልኩት እግዚአብሔር ደግሞ በእኔ ውስጥ ያስቀመጣቸው የመከራ አይነትና ስሜት ነበርና ስለዚህ ያንን ለዛ መፍትሄ እንድፈልግ ገፋፋኝ እና ለዛ ደግሞ መፍትሄ ብዬ ያሰብኩት ወደ ቻይና ወይ ህንድ ሀገር መሄዱ ነበር። ግን እግዚአብሔር ደግሞ ነው ወደ ኢትዮጵያ ተመለስ ብሎ ያንን ትዕዛዝ እሱ ሰጠ። እኔ ለምን እንዲሽ እንዳልኩኝ አላውቅም። በእርግጥ ቀደም ብዬ እንደገለጽኩት ድሆችን መርዳት ፍላጎት ነበረኝ። የተቸገሩትን የመርዳት ሀሳብ ፍላጎት ነበረኝ። ያንን እንዳልኩት ፖለቲካል ሳይንስ የተማርኩበት ምክንያት እሱ ነበረ። ግን በዚህ የኔ የራሴ ችግር ምክንያት ያንን ረሳሁት እና ወደ ኢትዮጵያ ስመጣ ነው እንደገና ያንን ነገር ማሰብ የጀመርኩት። ከዛም ባለፈ ደግሞ ፖለቲካል ሳይንስ ስማር ተስፋ ቆረጥኩኝ። ምክንያቱም እንዳሰብኩት አይደለም፣ ለካስ ፖለቲካ እንዳሰብኩት አይደለም እና ድሆችን የተቸገሩትን የሚረዳ መንገድ አይደለም።
ራሱን ሰው ሀብታም የሚያደርግበት፣ ስልጣኑን ይዞ የሚቀጥልበት፣ ለስልጣኑ የሚዋጋበት፣ ለስልጣን ሲባል ደግሞ የተለያዩ ምንድነው ይሄ ተንኮልና ሴራዎች ውስጥ የመግባት ነገር ነው ያለው እና እኔ ደግሞ እዛ ነገር ውስጥ መሆን ሰው አይደለሁም። ለዛ ገጣሚ አይደለሁም። ካለመሆንም የተነሳ አሰብኩኝ። እንደገና የነበረው ያቀድኩት ነገር ፈረሰ። የገነባውት ህልም ፈረሰ፣ ጠፋ። ስለዚህ ያም ህልም ሲጠፋ እዚህ ጋር ያለውም ደግሞ እንዳልኩት የህይወት የራሴ እንጂ ምንም በሰዓቱ ከቤተሰብም እንዳልኩት ሙሉ ፍቅር ነበረኝ። ግን እግዚአብሔርን ቀድሞ ከእግዚአብሔር ጋር ጥሩ ግንኙነት ስለነበረኝ ያንን በማጣቴ ምክንያት ነው የተቸገርኩት ማለት ነው። ስለዚህ እንደገና ያንን መፈለግ ሆነ ስራዬ እና ወደ ኢትዮጵያም ስመጣ ያንን ነው መጀመሪያ። ያንን ካገኘው በኋላ ግን ከዛ ወደ ቀደመው አላማዬና ሀሳቤ እንደገና ተመለስኩኝ ማለት ነው። ስመለስ 6 ኪሎ ዩኒቨርሲቲ እየተማርኩኝ የነበረኝ ሀሳብ ምንድን ነበረ? ክርስቶስ ኢየሱስ ደቀ መዝሙሮች እንደነበሩትና እሱ ያልሰራውን ስራ ደቀ መዝሙሮች እንዲሰሩት እንዳደረገ ሁሉ እኔም አንድ 12 ሰው ባገኝ፣ ጥቂት ሰው ባገኝና እነዛን ሰዎች ባስተምራቸው እኔ ልሰራ ያልቻልኩትን ነገር እነሱ ይሰራሉ። ስለዚህ በውስጤ የነበረው መሻት ድሆችን፣ የተቸገሩትን፣ የተራቡትን፣ የታመሙትን መርዳት የሚለው ነገር እኔ መስራት ባልችልም በፖለቲካው ያው መሆን ስለማይችል መስራት ባልችልም፣ ነገር ግን የማስተምራቸው ሰዎች እነሱ ያንን ስራ መስራት ይችላሉ። ክርስቶስ ሀሳቡን በደቀ መዛሙርቱ ውስጥ በማስቀመጡ የእሱን ሀሳብ የበለጠ ሰርተዋል። ስለዚህም እኔም እንደዛ ማድረግ እችላለሁ ብዬ ልክ ከ6 ኪሎ ዩኒቨርሲቲ እንደጨረስኩኝ መዋዕለ ሕፃናት ለመክፈት አስቤ ነበረ እና ብዙ ርቀት ሄጄ ነበረ። ግን ያው እግዚአብሔር ፈቃዱ ስላልነበረ አልተሳካም። አዎ በእርግጥ እኔ ገና ሃይ ስኩል እያለሁ ጓደኞቼ አብሮኝ የሚማሩት በሙሉ መኪና ይዘው ነበረ። ከዛ እኔንም አሉኝ አንተም መንጃ ፈቃድ አውጣ መኪና ይገዛልህ አለኝ። አልፈልግም አልኳቸው። የፐብሊክ ትራንስፖርት አለ፣ የህዝብ ትራንስፖርት አለ፣ እሱን እጠቀማለሁ። ራቅ ያለ ቦታ ለመሄድ ከፈለግኩኝ ባቡር እጠቀማለሁ እና ጣሊያን በዛ አትታማም፣ በጣም የህዝብ ትራንስፖርት አለ በደንብ። ስለዚህ ለምን አስፈለገኝ እኔ መኪና ምን አስፈለገኝ ብዬ ተከራክሬ መንጃ ፈቃድ ራሱ አላወጣውም። እና እንደዚሁም ከዚህ ወደዛም ስመለስ ቤት እንግዛለህ፣ እዚህ ኑር፣ እዚህ ሁን፣ ለምን ወደዛ ትሄዳለህ፣ እዚህ ለምን አትኖርም ብለው ይህ ሁሉ እንትን ብለውኛል። እና የመኪና የቤት እድልም ነበረኝ። ግን እንግዲህ የሰው ልጅ እረፍት በቁሳቁስ ሊያገኝ እንደማይችል እኔ በህይወቴ ሞክሬ ባላቅም፣ ነገር ግን በሌሎች ሰዎች ተምሬያለሁ፣ አስተውየዋለሁ። እና ምክንያቱም አብረውኝ ሲማሩ የነበሩ ጓደኞቼ ምንም ነገር ቢያገኙ ያ የውስጥ ጭንቀታቸውና ባዶነት፣ በተለይ ያ ባዶነት፣ ያን የውስጥ ባዶነት የሚሞላ ነገር ሊያገኙ አልቻለም። እና እኔን በዛን ሰዓት ያደንቁ ነበረ። ምክንያቱም የኔን ሃይማኖትነት በምን አዩት? ሙላት፣ በእኔ ውስጥ ሙላት እንደነበረ አስተውለዋል። በተለይ አድቬንቲስት ሆኜ እንደገና ወደዛ ስመለስ የሚያውቁኝ ጓደኞቼ በሙሉ ሲያገኙኝ እንትን አሉ፣ ተገረሙ። በቃ ፊት ተቀይሯል፣ ማንነት ተቀይሯል፣ ሌላ ሰው ነህ ብለው አወሩ። እና የዛ መነሻው ምንድን ነበረ? እኔ ክርስቶስን ማግኘቴ ነው። ስለዚህ የህይወት ሙላት ክርስቶስ ነው። ያለ ክርስቶስ ህይወት ከንቱ ነው፣ ባዶም ነው። ያንም ባዶነት ደግሞ እኛ በምንም አይነት ነገር ልንሞላው አንችልም። በቁሳቁስም ሆነ በሰው ፍቅርም ቢሆን መሙላት አንችልም። የሰው ፍቅር ራሱ ያንን ባዶነት፣ ያንን ክፍተት ሊሞላ አይችልም። ሊሞላ የሚችለው የክርስቶስ ፍቅር ብቻ ነው።
እና ያንን የክርስቶስን ፍቅር ሳገኝ ነው እኔም በእውነት በሙላት ያንን እረፍት ያገኘሁት። እና ቀላል አልነበረም። ሰው እንግዲህ በተለይ ወንድ ልጅ እረፍት የሚያገኘው ሚስቱን ሲያገኝ ነው አይደለም? የህይወት አጋሩን ሲያገኝ ነው። እዛ እረፍት ያገኛል ይባላል። ግን እረፍት የሚገኘው ክርስቶስን ስናገኝ ነው። የክርስቶስን ፍቅር ስናገኝ ነው። ክርስቶስ ደግሞ ማናችንንም ቢሆን በምንም አይነት ሁኔታ ብንሆን እንዳልኩት እኔ ሰይጣንን እኔ ካላገለገልኩህ፣ ካላመለኩህ፣ ካልሰገድጉልህ ብዬ የምሰግድለት ሰው ነበርኩኝ። ሰይጣን ደግሞ ጠላት ነውና አይወደንምና ለማጥፋት ጥረት ያደርጋል። ስለዚህ እውነት እግዚአብሔር እንደዛ ሕፃን ልጅ አባትየው ሕፃኑን ልጅ ይዞ ሲሄድ እንደነበረ እግዚአብሔር እኔንም እንደዛ ሕፃን ልጅ ይዞ ነው ከዛ ያወጣኝ። ስለዚህ እኔ እንጃ ከኔ የባሰ ሰው ይኖራል ብዬ አላስብም። ሙሉ ለሙሉ ራሱን ለሰይጣን እንደው በቃ እገዛልሃለሁ፣ አመልክሃለሁ ብሎ የሚናገር ሰው ኖሮ እግዚአብሔር ያንን ሰው አለማውጣት እንትን አይልም። እግዚአብሔር ያንንም ሰው ያወጣል። እኔን እንዳወጣኝ ያንንም በዛም በጣም ችግር ውስጥ ያለውንም ሰው ከዛ ያወጣል። ስለዚህ እኔ የምሰጠው መልእክት በማንኛውም ኃጢአት ብንዘፈቅ፣ በጣም ክፉ ሆነን ለሰው ብንገለጥ፣ በጣም በጭንቀትና ከባድ ሁኔታ ውስጥ ብንሆን እግዚአብሔር ኢየሱስ ክርስቶስ ከዚያ ሁሉ ይበልጣል። ለምን? እሱ ራሱ ያንን ሁሉ መከራ አይቷል። ከኛም የበለጠ መከራ አይቷል። ከአባቱም በሚለይበት ሁኔታ ላይ በመስቀል ላይ ደርሷል። አባቱ ለዘመናት ከአባቱ ጋር የነበረ ከእግዚአብሔር አብ ጋራ በአንድነት ሲኖር የነበረ ነገር ግን በዛች ሰዓት ላይ ከአብ ተለይቷል። ስለዚህ እኛ በማንኛውም ሁኔታ ላይ ከእግዚአብሔር ተለይተን ብንገኝ እግዚአብሔር እኔን ከዛ እሳት ነጥቆ እንዳወጣ ማናችንንም እንደዛ ማድረግ ይችላል። ስለዚህ በእግዚአብሔር ዘንድ ፍላጎት አለ። ከኛ የሚጠበቀው ወደ እግዚአብሔር መምጣት ነው። ለዛ ግብዣ እሺ ማለት ነው እና እግዚአብሔር እኔን ወደ ኢትዮጵያ ሂድ ሲለኝ ግብዣውን አቀረበልኝ። ባላቀውም ግን እሺ አልኩት። እሺ በማለቴ ያንን የዘላለም ሕይወትና በዚች ምድርም ደግሞ ያንን ሙላት አግኝቻለሁ። ስለዚህ ማናችንም ብንሆን ለዛ ለእግዚአብሔር ግብዣ እሺ እንበል። በማንኛውም ሁኔታ ብንሆን ለግብዣው እሺ እንበል። እሺ ካልን እግዚአብሔር ያንን ሰላም ይሰጠናል። ባጭሩ መጽሐፍ ቅዱስ ነው፣ እውነትን ነው። ሌሎች ሃይማኖቶች ያው ቡዲዝም ከመጽሐፍ ቅዱስ ጋር ምንም ግንኙነት የለውም። ግን በሃይም ሃይማኖት ውስጥም ገብቼ ነበረ እና እነዚህ በሃይ፣ ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት ከነዚህ ሁሉ ያላገኘሁት ነገር ምንድን ነው? መጽሐፍ ቅዱስን ነው በሙላት እውነትን በሙላት አላገኘውም። ስለዚህ ክርስቶስ ኢየሱስን እንነጣጥለዋለን። አንዳንዱ ጸጋ ብሎ ይወስደዋል፣ አንዳንዱ ሕግ ብሎ ይወስደዋል፣ አንዳንዱ ፍቅር ነው ብሎ ይወስደዋል፣ አንዳንዱ ደግሞ ፈራጅ ነው ብሎ ይወስደዋል እና ክርስቶስን ነጣጥሎ ነው የሚያስቀምጡት። በአድቬንቲስት ግን ያገኘሁት እውነት ምንድን ነው? እውነታ ከመጽሐፍ ቅዱስ ምንድን ነው? ክርስቶስ አንድ ነው። ፍቅርም ነው፣ ፍርድም ነው፣ ጸጋም ነው፣ ሕግም ነው። የሚነጣጠል አይደለም። ሕግና ፍቅር አንድ ላይ፣ ሕግና ጸጋ አንድ ላይ የሚሄዱ ናቸው። ፍርድና ፍቅር አንድ ላይ የሚሄዱ ናቸው። የሚነጣጠሉ አይደለም እና ስለዚህ ያንን እንድረዳ ረድቶኛል የሰባተኛ ቀን አድቬንቲስት ቤተክርስቲያን። ከዛም ይህንን ደግሞ እንድረዳ ያደረገኝ አንዱ ለእኔ ቅድም እንዳልኩት ሃይማኖት መቀየር ማለት ቅዱስ ቁርባን መካፈል ማለት ነው። ለእኔ ቅዱስ ቁርባን ትልቅ ትርጉም ያለው ነገር ነው።
ከዛ በአድቬንቲስት የቅዱስ ቁርባን ስርዓት ላይ ተሳተፍኩኝ። ስሳተፍ መጽሐፍ ቅዱስ እየተነበበ ነው የሚካሄደው እና ይቺ እውነተኛ ቤተክርስቲያን ነች ብዬ በዛን ሰዓት አመንኩኝ። ምክንያቱም መሰረቷ መጽሐፍ ቅዱስ ነው፣ ከመጽሐፍ ቅዱስ እየወጣ አይደለም። ሁሉ አስተምሮዎቿ በሙሉ ስማር ሳጠና ሁሉም መሰረት ያደረጉት መጽሐፍ ቅዱስ ላይ ነው እና ከመጽሐፍ ቅዱስ ደግሞ ለእያንዳንዱ አስተምሮ ሙሉ ማረጋገጫ አላት። ስለዚህ ይቺ እውነተኛዋ ቤተክርስቲያን እንደሆነች የክርስቶስ ሚስት እንደሆነች ተረድቻለሁ። ከተጠመቅኩኝ በኋላ አገልግሎትን እንዳልኩት እግዚአብሔር ከኔ ጋር ስራ የሚለውን ሀሳብ ሲያቀርብልኝ ለማገልገል በራሴ አልችልም እና ረዳት ያስፈልገኛል አልኩኝ። እግዚአብሔር ረዳት አዘጋጀ እና ከአንተነ ጋራ ተገናኘው። የተገናኘነውም በኤርትራ ጠረፍ ለአገልግሎት እዛ በሄደበት እኔም ወደ መጽሐፍ ቅዱስ በትግረኛ የተተረጎሙ ከመጽሐፍ ቅዱስ ማህበር ወስጄ ወደዛ ቦታ ይዤ ሄድኩኝ። በዛ ተወያየን። ግን ምንድነው ቤተሰቤ ራስን መቻል አለብህ የሚል ሀሳብ ነበራቸው። እኔ ደግሞ በሰዓቱ ዩኒቨርሲቲ እንደጨረስኩኝ ነው፣ ስራ አልጀመርኩም ነበረ እና ስራ ፍለጋ ላይም ነበርኩኝ። እንደዚሁም ትምህርት ቤት ለመክፈትም አስቤ ነበረ። ግን አንተነህ ደግሞ ከኔ ጋራ ስራ የሚለውን ሀሳብ ሲያቀርብልኝ በሰዓቱ ብሰራ ደስ ይለኛል፣ ግን ደግሞ ራሴን መቻልም ደግሞ አለብኝ ብዬ ተናግሬ ነበር እና ይሄ ነጥብ ወሳኝ ነጥብ ነው። ብዙ ጊዜ ወጣቶች በዚህ ችግር ውስጥ ያልፋሉ። ምክንያቱም የወደፊት ህይወታቸውን ሲያስቡ የትዳርም ህይወት አለ፣ ልጅ ማሳደግም አለ። ለዛ ወይ አገልግሎት ወይ ደግሞ እንግዲህ ይሄ የቤተሰብ ወይም ደግሞ ራስን የመቻል ነገር አለና በዚህ ውጥረት ውስጥ እያሉ ብዙዎች ወጣቶች ማገልገልም እየፈለጉ ወደዚህኛው ይሄዳሉ እና ራስን ወደ መቻል ጥረት ያደርጋሉ። ግን እግዚአብሔር የጠራ ሰው ደግሞ በዚህም ሆኖ አይሳካለትም። ለምን? እግዚአብሔር ለዚህኛው ዓላማ ስለሚፈልገው ማለት ነው። ከዛ የተነሳ እኔም ብዙ ጣርኩኝ። ኤምባሲ ሁላ የጣሊያን ኤምባሲ የተለያዩ ኤንጂኦችን ሞከርኩኝ፣ ምን አልኩኝ፣ ግን እንዳለ ሁሉም በሮች ተዘጉ። ከዛ በኋላ ምን አልኩኝ፣ በቃ ባገኝም በጣም ቢኖረኝም ባይኖረኝም በቃ አንተን አገለግልሃለሁ፣ እንግዲህ ያንተ ነኝ፣ አንተ እንደፈለክ አድርግ ብዬ በፓሮሲያ ለመስራት የነበረኝን ነገር ሁሉ ትቼ ወደ ፓሮሲያ ገባሁ እና በፓሮሲያ እየሰራው ሳለ እንግዲህ ለ7 ዓመት ቆየው። በዛ እግዚአብሔር በብዙ አሰለጠነኝ። በዚያ ውስጥ የእግዚአብሔር ራሱን ይበልጥ አሳወቀኝ፣ አሰለጠነኝ። ምን እንደምችል፣ ምን ከሱ ጋር መስራት እንደምችል፣ በዘርፉ መስራት እንዳለብኝም እሱን ሁሉ በዛን ጊዜ አሳወቀኝ። ከዛም ባሻገር ደግሞ የህይወት አጋርንም በዛን ጊዜ አገኘውኝና ኢትዮጵያ አይቸው ባለቤቴ ፓሮሲያ ባዘጋጀው የከለላ ስልጠና በዛ አጋጣሚ ነው እሷንም ያየዋት። ያው ፍልውሃ በየሰንበቱ እንደውም በፍልውሃ በአገልግሎቶች በወጣቶች አገልግሎትም እንገናኝ ነበረ። ግን እስከዛች ቀን ድረስ አላየዋትም ነበረ እና በዛን ቀን የመጨረሻው ቀን ላይ ሌሎች ሁሉ ተሰብስበው ሲጫወቱ ምን ሲሉ እሷ ታጸዳ ነበረ እና እኔም ደግሞ ኃላፊ ሆኜ ስሰራ ስለነበረ ይሯሯጥ ነበረ እና በዛ በሩጫዊ መሀል እሷን አየዋት እና የሆነ ነገር በልቤ ተፈጠረ። ከዛ በኋላ እንዴት ይህንን ግንኙነት ልጀምር ብዬ እግዚአብሔርን እየጠየቅኩ በነበርኩበት ጊዜ በሴቶች ምክንያት በጣም ልቤ በብዙ ተሰብሯል እና አሁንም ይሄም እንደዛ እንዳይሆን ብዬም ፈራሁ። ስለዚህ እንደምወዳት ማወቅ የለባትም ብዬ አሰብኩኝ እና ጌታዊ እንዴት ነው ሳታውቅ እንዴት ነው ጓደኝነቱን መጀመር የምችለው ብዬ ብዙ አሰብኩኝ፣ ብዙ ጸለይኩኝ። እግዚአብሔር ደግሞ መንገዱን አሳየኝ እና
በመጀመሪያ የነበረኝ ጸሎት ምንድነው? እሷንም ከማየቴና ከማግኘቴ በፊት በሴቶች በጣም ስለተጎዳው በቃ ከዚህ በኋላ አንተ የመረጥካት፣ አንተ ያሰብካት፣ አንተ ትሆናለች ያልካትን እሷን ስጠኝ። የኔና አንተ ሀሳብ ደግሞ የተለያየ ስለሆነ በማውቀው መንገድ አሳውቀኝ፣ ደግሞም እንድቀበላትም እርዳኝ። ምክንያቱም የእኔ መስፈርትና ያንተ መስፈርት አይገናኝምና እንድቀበላት እርዳኝ፣ እኔን አዘጋጀኝ ብዬ ጸለይኩኝ። በዛ እንዴት ልጀምር ባልኩበት ሰዓት ደግሞ እግዚአብሔር በአንድ ጊዜ ስልክ በሌላ አጋጣሚ ተደዋወልን እና በዛን ሰዓት ስለ ስነ ትምህርት መጽሐፍ አወራዋት። እሷ የትምህርት ቤት ኃላፊ ሆና ስትሰራ ነበረ፣ የመዋዕለ ሕፃናት ርዕሰ መምህር ሆና ስትሰራ ነበረ እና ስለዚህ ስነ ትምህርትን ለምን አብረን አናጠናም ብዬ በዛ ነው የጀመርኩት ስነ ትምህርትን። ከዛ እያጠናን ማታ ማታ እየተደዋወልን ስለዛ ስለ መጽሐፉ እየተወያየን፣ እንደውም መጽሐፉን ገዝቼ እኔ ቢሮ ድረስ እሷ ሄጄ ሰጠኋት። ከዛ ያንን ጓደኝነት በዛ ጀመርን። ከዛ ያንን እያጠናን እየተወያየን ምን እያልን ቀጠልን። ከዛ እንግዲህ ፍቅሬን መግለጽ ነበረብኝ፣ ገለጽኩኝ። ስገልጽ እሷ ማሰብ አለብኝ አለች፣ አሰበች። ከዛ በኋላ በወሰነች ጊዜ ደግሞ አድቬንቲስት ሆም የሚባለውን የምጽአቱ ተጠባባቂዎች ቤትና ቤተሰብ የሚለውን መጽሐፍ ጀመርን። እሱን እስከ ትዳራችን ድረስ በሱ መጽሐፍ ቀጠለን እና እስከ ዛሬ ድረስ መጽሐፍትን እንደዚሁ የትንቢት ጽሁፎችን እና መጽሐፍ ቅዱስን በማንበብ ነው የጠዋትና ማታ አምልኳችንን በመቀጠል እስከ ዛሬ ድረስ በዛ መስመር ነው እየሄድን ያለ ነው እና ስለዚህ ቅድም እንዳልኩት እኔ መፈለጉንና መሞከሩን ሳቆም ጊዜ እግዚአብሔር ራሱ ለህይወት የምትሆነኝን አጋሬን ረዳቴን እሱ ሰጠኝ። ከዛም ደግሞ እግዚአብሔር ይመስገን የነበረን ግንኙነት ከጓደኝነት ጀምሮ እጅግ መልካምና አስደሳች ነበር እና በመጨረሻም እንግዲህ ከትዳር ውስጥም ሁለት ልጆች እግዚአብሔር በሁለት ልጆች ባረከን እና እግዚአብሔር የተመሰገነ ይሁን። እንግዲህ በዛ መልኩ ነው የህይወት አጋሬንም ባለቤቴንም ያገኘኋት። እሷም ደግሞ የህይወት አጋር ብቻ ሳይሆን የአገልግሎትም አጋር ሆና አሁን ከኔ ጋራ አብረን እየሰራን ያለ ነው ማለት ነው። እንግዲህ በ7 ዓመት ውስጥ እያገለገልኩ ሳለ የጤና ችግር አጋጠመኝ። በዛ የጤና ችግር እግዚአብሔር ፈቅዶ በዚያ አገልግሎት ውስጥ እያለው አንድ አመለካከት ነበረኝ። ቅድም እንዳልኩት ያ ምንድነው? እኔ በራሴ አልችልም፣ በራሴ ካንተ ጋር ልሰራ አልችልም ነው በአጭሩ ያልኩት የነበረው። ግን እግዚአብሔር ደግሞ ትችላለህ የሚለውን ሀሳብ አምጥቶ ነበረ። ግን እኔ አሁንም አልችልም የሚለው ነገር ነበረኝ። ከዛ ይህንን ህመም እግዚአብሔር ተጠቅሞ ወደ አሜሪካ ሀገር ሄድኩኝ። በአሜሪካ ሀገር በዛ ዶክተር ጃክሰንን አገኘው። በዛ ከዶክተር ጃክሰን ጋር በብዙ ስንወያይ ትችላለህ የሚለውን ነገር እግዚአብሔር በሱ በኩል ተናገረኝ። ሲናገረኝ ጊዜ እንግዲህ ወደ ኢትዮጵያ እንደተመለስኩኝ ለራሴ እና ለቤተሰቤም ጊዜ መውሰድ ነበረብኝ። ከዛ የተነሳ ለአንድ ዓመት ያክል ከራሴንም ከስራው እንትን ብዬ መጽሐፍ ቅዱስን ትንቢት መንፈስ ጽሁፎችንና ጸሎት አንድ ላይ በማድረግ ቀጠልን። ስለዚህ እኔ ካንተ ጋር እንድሰራ ከፈለክ ምንድነው ማድረግ ያለብኝ? ምንድነው መስራት ያለብኝ? እና ይህንን ጥያቄ ስጠይቅ እግዚአብሔር ደግሞ በዛ በህመሜ ጊዜ የተናገረኝ መዝሙር 32 ቁጥር 8 ላይ አስተምርሃለሁ፣ በምትሄድበትን መንገድ እመርሃለሁ፣ አይኖችን በአንተ ላይ አጠናለሁ ወይም አደርጋለሁ ይላል እግዚአብሔር። ስለዚህ ይህንን ተስፋ ቃል ሁልጊዜ በመጥቀስ በጸሎቴ አስተምርሃለሁ ብለኸኛል፣ እመርሃለሁ ብለኸኛል፣ ምራኝ፣ መንገዱን አሳየኝ። እኔ እሺ ብያለሁ፣ ከአንተ ጋር እሰራለሁ፣ ግን መንገዱን አሳየኝ ብዬ እየጸለይኩኝ እያነበብኩኝ ቆየው። በሰዓቱ
በቤተሰብ ከባለቤቴ ጋር ታላቁን ተጋድሎ እያነበብን ነበረ። በታላቁ ተጋድሎ ላይ በአንድ ወቅት እግዚአብሔር ሕፃናትን ተጠቀመ፣ ወንጌል ስራ ለመስራት ሕፃናትን ተጠቀመ እና ስለዚህ ምን መጣ ወደ አይምራችን? እግዚአብሔር በዚች በመጨረሻ ሰዓት ላይ መልእክት አለው፣ ለዓለም መዳረስ ያለበት መልእክት አለው። ግን መልእክተኞች የሉትም፣ መልእክተኛ የለውም፣ የሚላክ መልእክተኛ የለውም። ስለዚህ እነዛም መልእክተኞች እኛ ማዘጋጀት አለብን ብለን እሷም በመዋዕለ ሕፃናት ሰርታለች፣ ርዕሰ መምህርም አስተማሪም ሆና ሰርታለች። እኔ ደግሞ ትምህርት ቤት የመክፈትም ሀሳብ ነበረኝ። ስለዚህ ታዲያ ለምን ትምህርት ቤት አንከፍትም? የእግዚአብሔር አገልጋዮችን የምናዘጋጅበት ትምህርት ቤት ለምን አናዘጋጅም ብለን አሰብን። ከዛ እንደዛ ከሆነ ስነ ትምህርትን ማጥናት አለብን ብለን እንደገና ስነ ትምህርትን አጠና ደግመን። ከዛ በኋላ ክርስቶስ ምሳሌያዊ ትምህርቶች፣ ቻይልድ ጋይዳንስ የሚሉ እነዚያን ሁሉ ማጥናት ጀመርን እና ከዛ ስንመለከት የእግዚአብሔር ትምህርት ቤት በገጠር እንጂ በከተማ ሊሆን አይችልም። ስለዚህ ወደ ገጠር መሄድ አለብን አለ። ተስማማን። ከዛ እሺ ብለን የት ይሁን ብለን እንደገና ስንጸልይ እግዚአብሔር ወደ ደቡብ አሳሰበን። ወደ ደቡብ ሲያሳስበን ደቡብ የት ይሁን ብለን በመጀመሪያ እንግዲህ እግዚአብሔር እሱ ከመራን ካሳየን ወደዛ እሱ ወደ መራን እንሄዳለን ብለን መጸለይ ጀመርን። ያሰብነው የነበረው በቃ የመንግስት ትምህርት መንግስትን መሬት ጠይቀን ከዛ በኋላ እግዚአብሔር በፈቀደው በሰጠን ገንብተን ለትምህርት ቤት ለመጀመር ነበር። ከዛ ግን እግዚአብሔር ሀሳባችንን አስቀየረ እና የፈረሱ ስፍራዎች አሉኝ እና እነዛ እንዲታደሱ ፈልጋለሁ አለ እግዚአብሔር። ሲለን ጊዜ የት ይሆናል ብለንም አሁንም ስንጸልይ ሰኬ የሚለው ነገር መጣ እና አጋጣሚ ይህንን መጽሐፍ እያነበብኩኝ ነበረ። አድቬንቲዝም በኢን ኢትዮጵያ የሚል የፓስተር ጥሩነህ ወልደስላሴ መጽሐፍ። እሱን ሳነብ ስለ ሰኬ አገኘሁኝ፣ ስለ ሰኬ ታሪክ አገኘሁኝ። በዛ ስለ ሰኬ ታሪክ ብዙ እንግዲህ ያለውን የተጻፈውን በማንበብ ለመረዳት ሞከርኩኝ እና ጠየቁኝ። የእሷ የባለቤቴ ቤተሰብ ስለ ሰኬ በዚህ ሰኬ ተምረዋል፣ ሰርተዋል እና እውቀትም አላቸው። ስለዚህ እነሱንም ስንጠይቅ እንግዲህ የተለያዩ መረጃዎችን ሲሰጡን ቆዩ። ከዛ ግን ለማረጋገጥ የግድ ወደዛ አካባቢ መሄድ አለብን ብለን እንደዚሁም ደግሞ ያው መቼም ዘው ብላ አይገባምና በምን መልኩ ነው መግባት የምንችለው? በምን መልኩ ነው መስራት የምንችለው? በምን መልኩ ነው እንደገና ያ የፈረሰውን ቅጥር መገንባት ማደስ የምንችለው ብለን አሰብን። ከዛ በኋላ ቆርጠን ግን ልጃችን ሁለተኛዋ ልጃችን 6 ወር ሲሞላት አሁን ምግብን መጀመር ስለምትችል ብለን ተነስተን ሶዶ ነበረ መጀመሪያ ያሰብነው። ሳይሆን ሲቀር ቦዲቲ ቤት አገኘን። ቦዲቲ ተከራየን ለ2 ወር ያክል። ከዛ በኋላ መጥቼ ስፍራውን ቦታውን አየሁኝ። በቃ ይሄ የእግዚአብሔር ቦታ የመራን ቦታ ነው ብዬ ተቀበልኩኝ። ለሷም ነገርኳት፣ እሷም ተቀበለች። ከዛ በኋላ እሺ በማን እጅ ነው ያለው እንዴት ነው ነገሩ ብለን ባሰብን ሰዓት የዳዊት የፓስተር ዳዊትን የሰበካው መሪ በነበረበት ጊዜ ለሱ ደወልኩና ስለ ሰኬ ላወራ እፈልጋለሁ አልኩኝ። ምንድነው? እሺ መምጣት ትችላለህ አለኝ። ሶዶ ሄድኩኝ እና አወራሁት። ከዛ ፕሮጀክት ጽፈና አለኝ። ፕሮፖዛል አስገባ እናያለን አለኝ። እሺ ብዬ ፕሮፖዛል አስገባውኝ። ፕሮፖዛል ሳስገባ 15 ዓመት ይላል። ለ15 ዓመት ልሰራበት ስል 15 ዓመት ብዙ ነው አለ። ከዛ ዩኒየኑንም ጠየቁ፣ ዩኒየኑ ተስማማ። ከዛ በኋላ ሻሉና እንግዲህ አግሪመንቱንም ደግሞ አዘጋጅና አሉኝ። እሺ ብዬ አዘጋጅቼ ሄድኩኝ። አግሪመንቱን ተፈራረምን። ከዛ በኋላ ይሄንን ግቢ ለ15 ዓመት ልሰራ ከሰበካው ተቀበልኩኝ ማለት ነው። ይሄ ግቢ እንግዲህ የተመሰረተው
በአበሻ አቆጣጠር በኢትዮጵያ አቆጣጠር በ1947 ጀምሮ በ1948 ትምህርት ቤቱ ተጀመረ። ለ15 ዓመት ከ1 እስከ 6 ነበረ። ከዛ በኋላ 7 እና 8 ተጨምሮ በዛ መልኩ ሲሰራ ቆየ። እስከ 2006 በኢትዮጵያ አቆጣጠር ድረስ ሲሰራ ነበረ። ከዛ በኋላ ግን ተዘጋ። የተዘጋበትን ምክንያት ሲያቀርቡ ተማሪ በማጣት የሚል ነው። ግን እንግዲህ ለ10 ዓመታት እንዲሁ ሳይሰራበት ቀርቶ ተዘግቶ ነበረ። ክሊኒኩ ደግሞ ከዛም በፊት ነው የተዘጋው እየቀረው። በዚህ በፓስተር ጥሩነህ መጽሐፍ ላይ አንድ ያገኘሁት ሀሳብ ትምህርት ቤቱ እንግዲህ አድቬንቲስት በ3 እጅ ልብና ራስ በሚለው ወይም ደግሞ በአእምሯዊ በአካልና በመንፈስ የሚለውን ነው አንድ ላይ አያይዞ የሚያስተምርት የነበረውና መንፈሳዊውና አእምሯዊው በደንብ ተሰርቶበታል። አካላዊው ግን አልተሰራበትም። የዛም መነሻ ምክንያት ደግሞ ግቢው ትንሽ ነው። እንግዲህ ከኩየራ አንጻር ወይም ከሌሎች ግቢዎች አንጻር ስንመለከት አነስ ያለ ነው እና ይሄ ግቢ ስለዚህ ተጨማሪ መሬት ሊገዛ ያስፈልጋል እና ይሄ ሶስተኛውም አካል መፈጸም አለበት መሆን አለበት የሚልም መመሪያ ሀሳብ ሰጥቷል እና እንግዲህ በዚያ መልኩ ነው ወደዚህ ወደ ሰኬ የመጣ ነው እና ወደዚህ ወደ ሰኬ ስንመጣ ከትምህርት አንጻር አንድ ሀሳቤን የምትገልጽ ሀሳብ አለች እዚች ጋራ የፈውስ አገልግሎት በሚለው መጽሐፍ ላይ ኤለን ጂ ዋይት መጽሐፍ ላይ ገጽ 267 ላይ እውነተኛ ትምህርት የሚስዮናዊነት ስልጠና ይላል እና እዛ ላይ እውነተኛ ትምህርት የሚስዮናዊነት ስልጠና ነው። ሁሉም የእግዚአብሔር ወንድና ሴት ልጆች ሚስዮናዊ ለመሆን ተጠርተዋል። የተጠራው ለእግዚአብሔርና ለወገኖቻችን አገልግሎት ለመስጠት ነው። እናም ለዚህ አገልግሎት እኛም ብቁ ማድረግ የትምህርታችን ግብ ሊሆን ይገባል ይላል። ስለዚህ የትምህርት ቤቶቻችን የትምህርታችን ግብ ሊሆን የሚገባው ለሰው ልጆች አገልግሎት እንድንሰጥና ለእግዚአብሔር እንደዚሁም ለእግዚአብሔር ተገዢዎች እንድንሆን የሚሆን ነውና ምን ይላል? ሕፃናትና ወጣቶች አዲስ በሆነው ተሰጧቸው ጉልበታቸውና ድፍረታቸው እንዲሁም ከነገሮች ጋር በፍጥነት የሚተዋወቁት ከመሆናቸው የተነሳ በእግዚአብሔር ዘንድ የተወደዱ ናቸው ይላል። የተወደዱ ናቸው። እናም እርሱ ከመለኮታዊ ወኪሎች ጋራ ሊያስማማቸው ይፈልጋል። ከራስ ወዳድነት ነፃ በሆነ አገልግሎት ከክርስቶስ ጎን እንዲቆሙ የሚያስችላቸውን ትምህርት ማግኘት አለባቸው ይላል። ስለዚህ ይሄ ነው በአጭሩ እኛን ያነሳሳል። ሕፃናትን ወጣቶችን በማስተማር በማሰልጠን ከሰማይ ወኪሎች ጋር አንድ ላይ በመሆን እንዲሰሩ እንዲያገለግሉ በተለይም ደግሞ ይህንን የመጨረሻው መልእክት እግዚአብሔር ማስጠንቀቂያ መልእክት አለው። የመጨረሻው መልእክት ከመምጣቱ በፊት እንደ መጥምቁ ዮሐንስ መንገዱን የሚጠርግ የሚጮህ የሚናገር ያስፈልጋል እና እነዛን በእግዚአብሔር ቃል እንድናስተምር እንድናሳድግ ያ ነው ሸክም በልባችን እግዚአብሔር አስቀምጦ ወደዚህ ስፍራ ያመጣን ማለት ነው።